ሰሞኑን ንጭንጭ ላይ ነበርኩኝ ትንሽ ያው ናፍቆት አለ። በተለይ የአማራ ልዩ ኃይል 240 የሚሆኑ አስገድያለሁ የሚል ዜና ስሰማ አመት በዓል ሲሆን ያው የሰው ልጅ የሚሰማው ነገር አለ ከሀገር ውጭ ስትሆንና በተለይ ሁሉም ነገር አክሰስ እያለ ማድረግ ሳትችል የኔ ብቻ ስሜት አይመስለኝም የሁሉም ሰው ስሜት ነው። የሀገር ናፍቆት አለ የሀገር ፍቅር አለ። በጣም በርከት ያሉ ወንድሞቻችን ወርቀዋል እህቶቻችን ጡታቸው ተቆርጧል። ይሄንን የሚያስብ ጭንቅላት ካለ ይሰማል እና እንደዛ አይነት ስሜት ተሰምቶ የነበረ ቢሆንም ግን ያው ወጣ ብለህ ማሰብ የምችልበት ሰዓት ነው። ማንጎራጎርና ዝም ብሎ መነጫነጭ ትርጉም አለው ብዬ አላስብም። ከዛ የዘለለ ነገር መስራት ስላለበት ከዛ ወጥቻለሁ። ሆኖም ዛሬ መናገር እንፈልገው አቶ ወርቁ አይተነው አላሙዲ እንደሚባሉት ትልቅ ባለሀብት ቴዲ አፍሮ እንደሚባል ኃይለ ገብረስላሴ እንደሚባል ትልቅ ባለሀብት ቦታ አለኝ። በየትኛውም ይሁን በየትኛውም አቅጣጫ የብር የሀብት መጠናቸው ከየት እንደመጣ ባይገባኝም ግን ባለጸጋ ናቸው። ባለጸጋ ቢሆኑም እንግዲህ የኔ ጥያቄ ለምን ገንዘብ አገኙ ለምን ገንዘባቸውን ሰጡ ምናምን ሳይሆን ያው በዛ በመከረኛው የአማራ ህዝብ ስም ከፍተኛ ቅስቀሳ ሲያደርጉ ነበርና የአማራን ማንነት የአማራን ክብር የአማራን ግፍ በአደባባይ ወጥቶ ሲናገሩ የነበሩ ነው። ለዛም ዋጋ ከፍለዋል ወደ ሌላ ሀገር ሄደዋል። እኔ አሁን ለምን ረዱ ምናምን የሚል ነገር የለኝም። ግን አንድ ታኩር ከሚባል ህፃን ልጅ ጋር ሶሻል ሚዲያ ላይ ሲሳደቡና ሲራገጡ ከሚውሉ አላስፈላጊ አንደበት ካላቸው ሰዎች ጋር በተጨማሪ ይሄ ምንም ይሄ እዚህ ግቡ የማትላቸው የሴትነት ወዝና የሴትነት ለዛ የሌላቸው እንስቶች ጋር በአደባባይ ሲጋጋጥ ማየት ለአማራነትም ክብር አይመጥንም። ስለዚህ ክብርህን ጠብቅ የሚል መልእክት ለማስተላለፍ ነው። ክብርህን ጠብቅ ወርቁ አይተነው። በቃ ይሄ ያለህ ሀብትና ንብረት አላሙዲም አልፏል። ቢልጌትም ልክ እንዳንተ አይርመጠመጥም። ያለህ ሀብት ያለህ ንብረት ያለህ ነገር እንዳለ ሆኖ የወጣህበትን ማህበረሰብ የምትጠራበትንም አማራነት ክብር ኢትዮጵያዊነትንም የሚመጥን አይደለም። ለማን ምን ማድረግ እንዳለብህ አንተ ታውቃለህ። ግን ይሄ ለክብርህ አይመጥንም የሚለው መልእክት ለማስተላለፍ ነው። ይጥፋ ምናምን እንዲህ ነው የሚል ፍረጃ ውስጥ አልገባሁም። ወርቁ አይተነው ክብርህን በሚመጥን ደረጃ ብትሆን መልካም ነው የሚለው መልእክቴም አሁንም አስቀምጣለሁ። ክብርህ አይደለም እንኳን አንተ አይደለም እኔ መርጬ ነው እንትን የምለው ማለት ምንድን ይሆነና ያለው የሚለውን ነገር ተረድቼ ነውና ትንሽ ከእውቅና ይልቅ በእውቀት ላይ መሰረት ያደረገ አረማመድ ብትራመድ ይጠቅማል የሚል መልእክት ለማስተላለፍ ነው። ከዛ ውጪ ያሉ ሀሜቶች ያሉ መንደርተኞች በተለይ ይሄ የጎጃም ጎጠኛ የጎንደር ጎጠኛ የወሎ ጎጠኛ የሸዋ ጎጠኛ ምናምን አሉ የተወሰኑ የታመሙ ሰዎች። እነዚህ ጎጠኞች የታመሙ ናቸው ህመምተኞች ናቸው። በተለይ ይሄ የጎጃም ላይ ያለ ጎጠኛ ሴረኛና መርዘኛ የሆነ ነው። በቃ በጣም ምንም ይሄ ግልጽ ነው። በትግሉ ላይ እንቅፋት ሆነው ያሉት የአማራ ትግል ላይ ተጠያቂነት ሳለው የጎጃም ህዝብ ዋጋ እየከፈለ ነው ያለው። ከጎጃም ወጣን የሚሉ የጎጃምን ህዝብ የማይወክሉ ይሄ በእውቀት ተራማጅ ሀሳብ የሌላቸው መርዘኛ የሆኑ ለትግሉም ዋጋ እያስከፈሉ ነው ያሉት። በተለይ የአማራ ፋኖ ትግል ላይ ዋጋ እያስከፈሉ ነው ያሉት። አሁንም የጎጃምን ህዝብ እያስጨፈጨፉ ያሉት በአመራርነት ደረጃ በቅዠት ዓለም የተሞሉ የጎጃም ፋኖ አመራር ነን የሚሉት ናቸው። የጎጃምን ህዝብ እያልኩ አይደለም። የትግራይን ህዝብ ዋጋ ያስከፈለው የትግራይን ህዝብና የኢትዮጵያን ህዝብ ዋጋ ያስከፈለው ከትግራይ ማህበረሰብ የወጣው ህወሓት ወይ ደግሞ ቲዲኤፍ ወይ ደግሞ ቲፒኤልኤፍን በለው ቅዠታም ልሂቃንን የሚሉ ተራማጅ ሀሳብ የሌላቸው በጨለማ የሚጓዙ ናቸው። በተመሳሳይም በጎጃም በኩል እንደዚህ አይነት ምልከታ እያየሁ ነውና ያ ነገር ቢስተካከል ይሄ ጎጠኛ ነኝ እኔ ይመለከተኛል ጎጥ ነኝ ምናምን የሚል በጎንደርም ያለ በወሎም ያለ በሸዋም ያለ ካለ በሸዋ አልተመለከትኩም የሚል ኃይል ካለ ልክ እንደዚህ አይነት ጨለምተኛ ጉዞ የሚጓዝ ካለ እሱ አወቀውም አላወቀውም የአማራ ህዝብ ጠላት ነው። በተለይ ጎጠኞች
መንደርተኞች ይሄ የጎጤ የኛ ጎጥ የምትሉ ጎንደር፣ ጎጃም፣ ሸዋ ምናምን የምትሉ በሽተኞች ናችሁ። በሽታችሁን ልንገራችሁ። እናንተ የምትሰሩት የሽመልስ አብዲሳና የአብይ አህመድ ጠላት የጎንደርን ህዝብ በጠላትነት አልፈረጀም። የጎጃምን ህዝብ በጠላትነት አልፈረጀም። የወሎን ህዝብ በጠላትነት አልፈረጀም። የሸዋን ህዝብ በጠላትነት አልፈረጀም። በጅምላ አማራነትህን ነው በጠላትነት የፈረጀው። አማራነትህን ላለመከላከል ወደ ስር ወደ ጎጥህ ወይም ወደ መንደርተኝነት ወይም ደግሞ የጎጤ ተወካይ ነኝ የሚል የደደበና ተራማጅ ያልሆነ ሐሳብ ይዘህ የምትመጣ ከሆነ ነገ ሼድ ሰርቶልሃል። ከዚህኛው ግንብ ወደዚህኛው ግንብ እሻገራለሁ የምትል ከሆነ የጎጃምና የጎንደርን ህዝብ ለማጫረስ የምትሰራ ኃይል ነህ ማለት ነው። እንደዚህ የወሎየነት፣ የጎጃሜነት፣ የሸዋነት የምናምን ስሜት ያላችሁ ሰዎች ያሳምነው ጽጌ ራእይ ተከታይ አይደላችሁም። የአማራነትን ክብር ለማስጠበቅ የተዘጋጃችሁ ጭንቅላታችሁ የሚሰራ ሰዎች አይደላችሁም። የአማራ ህዝብ ጠላቶች ናችሁ እያልኳችሁ ነው። በተለይ የጎጠኛው ቡድን ይሄ መርዘኛ ቡድን አለ። በቃ ዝም ብሎ እኔ ጎንደሬ ነኝ፣ እኔ ሸዋ ነኝ፣ እኔ ወለየ ነኝ፣ እኔ ጎጃሜ ነኝ ምናምን የሚል ይሄ ጎጃምነትን አልጠላውም፣ ጎንደሬነት አልጠላውም፣ ሸዋነትን አልጠላውም፣ ወለየነት አልጠላውም። እነዚህ ተጠራቅሞ ነው አማራነትን የሚሰሩት። ትልቁ ዋናው ካምፕ አደጋ ውስጥ እያለ እታች ወርደህ የምትርመጠመጥ ከሆነ እየሰራው ያለኸው ወይ ደግሞ የህወሓት የቤት ስራ የህወሓት በኢንኩቤተር የተፈለፈለ የህወሓት ኢንኩቤተር ፍልፍሎች ናችሁ። ይስቅባችኋል፣ ጠላት ይስቅባችኋል። እያየዋችሁ ስለሆነ ነው። ይሄ የፖለቲካ ስንቅ የላችሁም፣ ደደቦች ናችሁ። በቃ ምንም ይሄ ሌላ መርመጥመጥ አያስፈልገውም። ይሄ ገና ከመምጣቱ በፊት ልንገራችሁ ብዬ ነው። ወርቁ አይተናውን ማስተማርና እንዲመለስ ማድረግ አንድ ነገር ነው። ይሄ ግን እኛን አስደፍሮን ምን የሚል ይሄ ሴቶቹ አፋቸውን የሚከፍቱት ምናምን የጊዜ ጉዳይ ነው፣ ዋጋ ይከፍላሉ። ይሄ ደግሞ ይሄ ጎጠኛ ነኝ እኛ የጎንደር እኛ ጎንሾ ተወካይ ነን ምናምን የሚለው እውነት የነ ሽመልስ አብዲሳና የነ አብይ አህመድ ስራ የሰራ ነው። ሰበር ናቸው ያለው ጎንደሬውን፣ ሸዋየውን፣ ወለየውን ደግሞ ጎጃሜውን አይደለም። ሰበር ናቸው ያለው አማራነትን ነው። እንደ ሰበር ናቸው ብሎ የተናገረው ይሄ ምንድነው? ቁማሩን በልተናቸዋል ያለው አማራነትን ነው ሽመልስ አብዲሳ። በጠላትነት ያስቀመጠው የአማራውን ህዝብ ነው። ከአንድም 6-7 ጊዜ የክልሉን ፕሬዚዳንት እንደ ዕቃ ሲያስቀምጥልህ ይሄ አማራነትን ለመምታት ነው። አማራነት ነው። አማራ በኢትዮጵያዊነቱ 5 ሳንቲም ጥርጥር የለውም። በኢትዮጵያዊነቱ የሚደራደር ህዝብ አይደለም። አማራውን ከመታተን ጎጃም፣ የጎንደር፣ የሸዋ ካረግነው የተሻለ ነገር እንፈጥራለን ይላል። በዚህ አስተሳሰብ አማራውን በመታት አስተሳሰብ ጀዋር፣ ታከለ ኡማ፣ አዳነች አበቤ ወይም ደግሞ ደቡብ ላይ የተወሰኑ ውርውር የሚሉ አሉ። ከዛ ውጭ ከደቡብ ደግሞ ስትወጣ እነ አብይ አህመድ እነ ብአዴኖች ከውስጣችን ያሉ እና ደግሞ የአብን ላይ የነበሩ ሰዎች በጠላትነት ተቀምጠው አማራነትን ለማፍረስ አማራነትን ለመደርመስ ወይም ደግሞ ይሄ መንደር ውስጥ ከተው እንደ ነጩ በሬ እንደ ጥቁሩ በሬ እንደ ዳለቻው በሬ ለመብላት ያንተን እንደ ቅርጫ ለመቃረጥ የተዘጋጁ ናቸውና ይሄ በእውቀት የሌላችሁ ብረት ድስት እየፈቀፈቃችሁ ቤት ውስጥ ቁጭ ብላችሁ ይሄ ዝም ብለሽ ይሄ መጀመሪያ ይሄ እነ አብን ላይ ምናምን ያሉት ከህሊና ግርድና ያልወጡ ናቸው። የህሊና ገረዶች ናቸው። እነ ተመስገን ጥሩነህ ይሄ ደግሞ አገኘው ተሻገር በህሊና ግርድና ውስጥ ያሉ ናቸው። የህሊና ግርድና ደግሞ የሞተ ሰው ነው፣ የሞቱ ሰዎች ናቸው። እነ ሽመልስ አብዲሳና እና አብይ አህመድ ጠላትነት ይዘዋል። በህሊና ግርድነት የቀጠሏቸው እነ ተመስገን ጥሩነህና ብአዴኖችን ነው። እነ በለጠ ሞላና እነ ጋሻውን መርሻ ነው በህሊና ቅጥረኛ የቀጠሯቸውና ወገኖቻቸው እንዲጨፈጭፉ መስመር የዘረጉበት ኔትወርኳቸው። ከዛ ውጭ ግን ይሄ በግርድና ያላችሁ ለቃሉ በጣም ይቅርታ፣ ግን ከንጹሐን እንደማይበልጥም አቅሟችሁን ማወቅ የማትችሉ እኔ ጎጃሜ ነኝ እኔ ወለየ ነኝ ምናምን የምትሉ ይሄ መጀመሪያ ካላችሁበት ነገር ለመውጣት መስራት ያለባችሁና ማድረግ ያለባችሁ ነገር ደረጃችሁን ማወቅ መቻል አለባችሁ። መቆርቆራችሁ ያላችሁን ስሜት ለወገናችሁ ያለው ግን ያንን
በስማርት ዌይ በፖለቲካሊ ትርጉም ተሰጥቶ የሚሰራበት ካልሆነ ከጨፍጫፊ ጋር እኩል ናችሁ ለማለት ነው። ጎጠኝነት አለማወቅ አለማሰብ ከመሞት አያድንም። ማሰብ አስታውሎ መራመድ ከመጣብን መከራ ያድናል። ከስሜታዊነት ይልቅ ምክንያታዊነት ያድናል። እና ይሄ ጎጃም ጎንደር የሚል ጎጠኞችና ይሄ አላስፈላጊ ሰዎች ብታቆሙ ለህዝባችሁ ጠቅማላችሁ። አንደበታችሁን ብዘጉ ለህዝባችሁ ትልቅ ውለታ ትውላላችሁ የሚለውን ለመናገር ነው። ቴንኪዩ። ድል ለአማራ፣ ድል ለኢትዮጵያ። እውነት ታሸንፋለች።